الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله وأشهد أن لا إله إلا الله ولي الصالحين وأشهد أن سيدنا وحبيبنا وشفيعنا محمد عبده ورسوله صلى الله عليه وعلى آله وصحبه ومن تبعهم بإحسان إلى يوم الدين. أما بعد، السلام عليكم ورحمة الله تعالى وبركاته. يا أزاري عبادة ያው ረመዳን ሲገባ ረመዳን ዒባዳ የሚደረግበት ወር ነው ከሌላው ጊዜ በተለየ። ይሄ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሌሎች ወራቶች ረመዳን በሚገባበት ሰዓት በዒባዳቸውም በሁሉ ነገራቸውም ይለያሉ። በተለይ መልካም ነገሮችን በመስራት በጣም ፈጣን ነበሩ። ልክ እንዳውሎ ንፋስ እያሉ ይገልጿቸዋል። በተለይ ሒነ የልቃ ከጅብሪል ጋር አለይሂ ሰላም በሚገናኙበት ሰዓት ረመዳን ላይ በተለየ ሁኔታ ብዙ ጊዜ ይገናኛሉ። ጅብሪል ጋር ሲገናኙ ቁርአኑን አብረው ይቀራሉና በተለይ አሸል አኺር በሚገባበት ሰዓት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዚህ በፊት ምን እንደሰማነው ሰዎችን ከእንቅልፋቸው ይቀሰቅሳሉ። ሚስቶቻቸውንም ይቀሰቅሱ ነበረ። እሳቸውም ሸደ ሚእዘረ በደንብ አድርገው ሽርጣቸውን ያጠብቃሉ። ማለት ለዒባዳ ራሳቸውን የበለጠ እንትን ያጠናክራሉ ማለት ነውና ወሸደ ሚእዘረ ወአይቀዘ አህለ የተኙትን ቤተሰቦቻቸውን እንግዲህ ትርፍ ሶላቶችን ሰዎችን ተነሱ እያሉ በግድ አይቀሰቀስም። ነገር ግን የዛን በተለይ አሸል አኺር በሚገባበት ሰዓት ያላቸው ስሜት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም ከፍ ስለሚል አጅሩም ያን ያህል ስለሆነ ነውና ይሄ በእንደነዚህ አይነት ቀናቶች ቢቻል አላህ ተውፊቅ ቢሰጠን ሰዎች ብዙ በራሳቸው መሽጉል ቢሆኑ ጥሩ ነው። በራሳቸው መሽጉል ማለት ራሳቸው ከአላህ ጋር የሚያደርጉትን ዒባዳ የበለጠ ራሳቸው ላይ ቢጠናከሩ፣ አላህን በደንብ ቢያወሩ፣ ቢዘክሩ፣ ምን ቢሉ ይወደዳሉ። በተለይ አንዳንዶቹ አሸል አኺር ላይ ራሱ ሰዎችን ተነስቶ ዳዕዋ ማድረጉም አይወደድም ይላሉ። ለምን? ሰውየው የበለጠ ከአላህ ጋር ብቻ መሽጉል እንዲሆን ማለት ነው። በቃ አላህን በደንብ እንዲያወራ በሱና በአላህ መካከል ያለውን ግንኙነት የበለጠ እንዲያጠናክር ማለት ነው። ሰዎች ዒባዳ ባደረጉ ቁጥር ወደ አላህ የመቃረብ እድላቸው ከፍ እያለ ይሄዳል እና አላህ ዘንድ በተቃረብን ቁጥር ደግሞ ሁሉ ነገራችን አላህ ረቡል ዒዘቲ ወልጀላል እንደሚሆን በሐዲስም ተገልጿል። ዒባዳ ማድረግ ላይ ጠንካራ ይሆናሉ እና እግረ መንገድ ምንድነው ዒባዳ የሚለውን ነገር አንዳንዴ መቼም ምንድነው የሚለውን ለማየት ዛሬ በዚህ ሰዓት ትንሽ እንነጋገርና ከዛ ኢንሻአላህ ሁላችንም ውዱአችንን አድርገን ያው ነቃ ብለን ሶላታችንን ከመቆማችን በፊት ራሳችንን መቅራት ዚክሮችን በማድረግ ላይ ራሳችንን ቢዚ እንድናደርግ እመክራለሁ። ለአላህ ይሄ ሰዓቱ በጣም ከሌሎቹ ሰዓቶች የተለየ ሰዓት ነው እና አላህ ተውፊቁን ሰጥቶን ኢጃባው እንድናገኝ እንመኛለን ኢንሻአላህ። ዒባዳ ማለት በኢስላም ዒባዳ እንላለን አይደል? ዒባዳ እናድርግ። ጥሬ ትርጓሜው መገዛት ማለት ነው። ማምለክ ምንድነው? አምልኮት ማለትና በእስልምና ሰፊ የሆነ ትርጓሜ ነው ያለው። አርካን አልኢስላም ላይ ብቻ አያበቃም። አርካን አልኢስላም ሸሃደተይን አለ፣ ከዛ ኢቃም ሰላ አለ። ሶላት መስገድ ዒባዳ ነው። ዘካ መስጠት ዒባዳ ነው። መጾም ዒባዳ ነው። ሐጅ ማድረግ ዒባዳ ነው። እንደዚሁም ነዋፊል የሆኑ ሶላቶችን መስገድ ዒባዳ ነው። ቀብልያ፣ ባዕድያ፣ ለይል መስገድ፣ ተራዊህ መስገድ፣ ሌሎችም ኸይር ነገራቶችን መስራት እነዚህ በሙሉ ዒባዳ ናቸውና የሰው ልጅ የሚያደርጋቸው በህይወት ውስጥ እያሉ የሚያደርጋቸው መልካም ነገሮች በሙሉ ዒባዳ ተብለው ይገለጻሉ እና በሸሪዓት አልኢስላሚያ አላህ የሰው ልጅን ሲፈጥር ትልቁ ዓላማ አድርጎ የፈጠረው ለዒባዳ ነው። ብዙ ጊዜ የቁርአን አያውን እንሰማዋለን፣ ግን በደንብ ማስተንተን ይፈልጋል። አላህ በምድር ላይ ሰዎችን ሲፈጥር የፈጠረበት ትልቁ ግቡ ምንድነው? ለዒባዳ ነው። ዝም ብሎ
የአላህን ታላቅነት ብቻ ያወሳ ዝም ብሎ ሰበህለል ሆኖ እንዲኖር አይደለም የተፈጠረውና በቁርአን ላይ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ነው። ብዙ ጊዜ ስንሰማው አንዳንዴ እንለምደውና ትርጉሙንም ብዙም ችላ እንለዋለንና አላህ የሰው ልጆችንም አጋንንት ጂኖችንም የፈጠርኳቸው ለዒባዳ ነው፣ ለአምልኮ ነው። አላህን እንዲገዙ ነው፣ አላህን እንዲያውቁ ማለት ነው። አላህ ማን ነው? ብዙ ጊዜ አላህን ያወቁ ሰዎችና ያላወቁ ሰዎች መካከል ያለው ጋፕ በጣም ሰፊ ነው። አላህን ማወቅና ለማወቅ ማለት እርግጥ ነው አላህ ላኢላሃ ኢላላህ ብለናል። ከአላህ ውጭ የሚገዙት ጌታ የለም ወይም አምላክ የለም ብለን መስከረናል ሙስሊም ስንሆን። ግን አላህን የሚገባውን ያህል እናውቀዋለን የሚለው ጉዳይ ግን አጠያያቂ ነው። ሐቂቃ አላህን በስርዓቱ የሰው ልጆች ሊያውቁት አይችሉም። የአላህን ታላቅነት ዐዘመተ አላህን ታላቅነቱን ትክክለኛ ማንነቱን የሰው ልጆች ውስጣቸው ቢያስገቡ ዱንያ ላይ ሊኖሩ የሚችሉት ህይወት በጣም የተለየ ይሆን ነበር። አንድ ምሳሌ ልንገራችሁ። ቁርአንን በማሐፈዝ ዙሪያ ላይ ሰዎች የተለያየ ሐሳብ ይገልጻሉ። ሰዎች ማሐፈዝ ቶሎ ይችላሉ እንዲህ በሚለው ዙሪያ ላይና አንድ ሸኽ ምን ይላሉ? ትልቅ ሸኽ ኪታብ ላይ ሰዎች የአላህን ትልቅነት ሐቂቃውን በስነ ስርዓቱ አላህን ማወቅ የሚገባቸውን አላህ በሚፈልገው መልኩ የአላህን ታላቅነቱን ቢያውቁ ቁርአንን ለማሐፈዝ አንድ ቀን ይበቃቸዋል ይላሉ። አሁን ይሄ በጣም የራቀ ጉዳይ ነው አይደል? አንድ ቀን ውስጥ እኛ ለመቅራት እኮ 30 ጁዝ አንችልም፣ ግን ይቻላል። ከመቻሉ ጋር ግን አንችልም። ትላልቆቹ ሰሃቦቹ ብዙ ጊዜ ረመዳን ሲገባ ስለ ዑስማን ረዲየላሁ ዐንሁ ይነገራል። እዛው ሶላት ላይ እንደገባ በአንዱ ቀን ሌል ያختማሉ ቁርአን። የአንዳንዶቹን ሰለፎች እንደነ ኢማሙ ሻፊዒ ቀን ላይ ያختማሉ፣ ማታ ያختማሉ። በወር 60 ختማዎች አሏቸው ማለት ነው ረመዳን ላይ። ስለዚህ ይቻላል። ስለተቻለ ነው ያደረጉት። የማይቻል ቢሆን ይደረጋል? አሁንም እኮ ብትሞክሩ ወይ ብንሞክረው ማድረግ እንችላለን። ግን ያንን ያህል እኛ ራሳችንን ይሄን ያህል አለማምደን ለአላህ ሰጠነዋል የሚለው ጉዳይ ነው። እና ስመለስ አላህን ማወቅ የሚገባንን ያህል ልናቅ አልቻልንም። አላህ ሲፈጥረን እኛ ለዒባዳ ነው። ዒባዳ ማለት ደግሞ እሱን ማምለክ ነው። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ለምንም ነገር አልፈጠርኳቸው ማለት። በዚህ መሰረት መልካም ስራዎች በሙሉ فإن العبادة تشمل كل الأعمال الصالحة መልካም ስራዎች በሙሉ ዒባዳ ይባላሉ። التي يحبها الله አላህ የሚወደውና የሚፈልገው وترضيه والاتصال بكل صفات والأخلاق الحميدة በጣም ምርጥ በሆኑ ስነ ምግባሮች ሰውየው ራሱን ማነጹ በራሱ ዒባዳ ነው። وكذلك حب الله አላህን መውደድ ዒባዳ ነው። ወረሱሉ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም መውደድ ሌሎችም ነብያቶች ማለት ነው። ወሳሊሒን የአላህን ቅን የሆኑ ባሮች ሷሊሖችን መውደድ ምንድነው? ዒባዳ ነው። ስለዚህ ነይታ አንተ አንድ አላህን የሚፈራ ወንድም አባት ወይ ሸኽ ኑሮ ሷሊህ የሆኑ ሰዎችን ብትወድ አጅር አለው ማለት እኮ ነው። ስለዚህ ምን ይፈልጋል ነው? ምን ይፈልጋል? አጅር ለማግኘት ንያ ይፈልጋል ማለት ነው። ኢዘን ይሄን ሁሉ ዒባዳ ነው። ወሙዓመለት الناس ሙዓመለ ሐሰነ ሰዎች ጋር ጥሩ ስነ ምግባር፣ ይሄ በማህበራዊ ህይወታችንም ላይ የምናደርገው ነገር በሙሉ ዒባዳ ነው። የሰው ልጅን ሙስሊምን በህይወቱ ላይ የሚያደርጋቸው እንቅስቃሴዎች በሙሉ ምን ይባላሉ? መልካም እስከሆኑ ድረስ ዒባዳ ናቸው። ለዚህም አላህ ቁርአን ላይ ምን ይላል? ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን። ያ ሙሐመድ ቁል ኢነ ሰላቲ ይሄ የምንሰግደው አላህን የምንሰግድለት ሰላት ቁል ኢነ ሰላቲ ወኑሱኪ ማረድም
ሰዎች ምግብ ልንበላ ያው ፍላጎታችንን ስሜታችንን ለማርካት ነው አይደል አንድ የምንበላው በዱንያ ላይ ስንኖር ጥሩ ስሜት እንዲሰጠን ስለዚህ ስናርድም ነይተን ስናርድ ማለት ቢስሚላህ አላሁ አክበር ብለን ስናርድ የምናርደው ለማን ነው ከአላህ ውጭ ባሉ ነገሮች ሰዎች ቢያርዱ የተለመደ ነው አንዳንዶች ያርዳሉ አይደል ሙስሊሙና አንዳንዴ እኮ በተለየ መንገዱ አሁን አልহামዱሊላህ ሰዎች ያወቁ ሲመጡ ተውት እንጂ እንዲህ አይነት ነገሮች ይኖራሉ ከብት የሚታረደው ለማን ነው ለአላህ ነው ወመህያየ አጠቃላይ ህይወቴ ማለት እኮ ነው ህይወቴ የሰው ልጅ ራሱን አውቆ አላህን ማስገዛት እስከጀመረበት ሰዓት አንስቶ እስኪሞት ድረስ ያለው ህይወቱ ያው ህፃኑ ነው ስለማይጠየቅ ህይወት በሙሉ ማለት ነው እሱም ወመማቲ ሞቴም የምሞተውም ለማን ነው በላል አላህ ሊላሂ ረቢል ዓለሚን ለዓለማቱ ጌታ ለአላህ ነው በል አላህ ደግሞ ምንም ማጋር የለውም ላ ሸሪከ ለ ምንም ማጋር የሌለው ስንሰራ እነዚህን ነገራቶች ዱንያ ላይ በመንኖርበት ሰዓት የምናደርጋቸው መልካም ስራዎች በሙሉ የምንገዛቸው ኢባዳዎች በሙሉ ይዩልኝ ይስሙልኝ የመሳሰሉ ነገሮች ከገቡበት ለአላህ ብቻ ተብሎ የተባለውን ነገር ያጣሉ ማለት ነው ኢዘን እነዚህን ነገራቶች በሙሉ ስታደርግ ለአላህ በብቸኝነት ለሱ ብቻ አድርግለት قل ان صلاتي ونسكي ومحياي ومماتي لله رب العالمين ህይወቴ በሙሉ ለአላህ ነው ማለት ትርጉሙ ይሰፋል አይደል ህይወቴ በሙሉ እያንዳንዱ እንቅስቃሴ እኮ ማለት ነው ስኖር ስቀመጥ ስተኛ ስነሳ አጠቃላይ በህይወት ላይ የማደርጋቸው ክንዋኔዎች በሙሉ ማለት እኮ ነው ለማን መሆን ያለባቸው ለአላህ ኢዘን ስርዓት ይጠብቃል ስርዓት ይፈልጋሉ ማለት ነው እነዚህ ነገሮች ሰዎች እንደ ልክ ሆኖ ምድር ላይ እንዲኖሩ አላህ አይፈቅድም የተፈቀዱ ነገሮችን እንኳን ስናደርግ ስንዝናናም ገደብ አለው ሁሉ ነገር ወሰን አለው በእስላም ወሰን ድንበር አልፎ ዝም ብሎ እንደማንኛውም እንደ እንስሳ መጓዝ አይፈቀድም ወይም አላህን የማያውቁ ሰዎች የሰለጠነ ሰው የፈለገውን ማድረግ የሚችል ነው የሚል አንድ አባባል አለ ይሄ የወደቀ አባባል ነው የሰለጠነ ሰው የፈለገውን ሁሉ ነገር አያደርግም ገብታችኋል አይደል ይሄ አባባል በእነሱ አረዳድ የሰለጠነ ሰው ማለት የፈለገውን ማድረግ የሚፈልገውን ነገር በሙሉ ማድረግ መቻል መሰልጠን ነው ይላል ላ አይደለም ነፍስያ የምታዘህን ነገራቶች በሙሉ መፈጸም ማለት እኮ ነው حرام ነው ሐላል ነው አይጠየቅም ብቻ አንተ አስደስተዋል አይደል እስካስደሰተ ድረስ ያንን ነገር መስራት አንተ ስልጡን ነህ ማለት ነው በእነሱ ሐሳብ የሰለጠነ ሰው የፈለገውን ነገር ማድረግ ይችላል ማለት ነው ይሄ ውድቅ ነው የሰለጠነ ሰው አላህ ሲፈጥረው የሰው ልጅን ስልጡን አድርጎ ነው ወለቀድ ከረምና በኒ አደም አክብሩን የሰው ልጅን ሲፈጥረው ነገር ግን አላህ ሲፈጥረው በጣም አላህ ምድር ላይ ከከለከላቸው ነገሮች የፈቀዳቸው ነገሮች በጣም ብዙ ናቸው የተከለከሉ ነገሮች እኮ ቁርአንና ሐዲስ ላይ ቁጥር ናቸው በጣም ትንሽ ናቸው የተፈቀዱ ነገሮች ግን ዝርዝር የላቸው ብዙ የሰው ልጅ የተፈቀደለት ነው ነገር ግን የሰው ልጅ ባህሪውንና የሸይጣኑም ይሄ አሁን የምንላቸው ስልጣኔውም እየመሰሉ ይመጣል የተፈቀዱትን ነገራቶች አብዛኛውን ትቶ የተከለከሉትን ትንሽ መጥፎ ነገሮች ለመፈጸም ይሮጣል የተፈቀዱትን እንኳን አልጨረሰም ኢዘን ምድር ላይ ስንኖር ህይወታችን በሙሉ ለማን ነው ማለት ነው ለአላህ ነው ህይወቴ በሙሉ ለአላህ ነው ብሎ የሚያስብ ሰው እንደ እንስሳ ዝም ብሎ አይንቀሳቀስም ولقد ذرأنا لجهنم كثيرا من الانس والجن لهم قلوب لا يفقهون بها ولهم اعين لا يبصرون بها ولهم اعين لا يبصرون بها ولهم اذان لا يسمعون بها اولئك كالانعام ايه الله እነዚህን ቅድሚያን ይገለጻቸው አላህ ብዙ ለጀሃነም የተዘጋጁ ሰዎች አሉ ያንን እነሱ መርጠውት የአላህን መንገድ ለቀው በመውጣታቸው ነው
እነዛ ሰዎች አላህ ልቦና ሰጥቷቸዋል፣ ግን በዛ በተሰጣቸው ልቦና አያስተነትኑ ማለት አላህ ትክክለኛውን የሂዳያ መንገድ አይተው እንዲከተሉ አይኖችንም አድርጎላቸዋል። ነገር ግን ትክክለኛውን መንገድ አያዩበትም ማለት አላህ ሲፈጥራቸው ደግሞ እውነትና ውሸትን ሐቅና ባጢልን ሊለዩ የሚችሉበት አዳምጠው ጆሮዎችም መስሚያዎችንም አድርጎላቸዋል። ነገር ግን እነሱ ለሁም አዛን ላ ይስማዑነ ቢሃ ትክክለኛውን እውነተኛውን መንገድ አይሰሙትም አለ አላህ። እንደነዚህ አይነት ሰዎች ኡላኢከ ከልአንዓም ናቸው አለ፣ እንስሳ ናቸው አለ። ኧረ እንደውም እንስሳዎች የተሻሉ ናቸው አለ አላህ። እንስሳም የተፈጠረበትን ዓላማ አየህ። አላህ የሰው ልጅን አክብሮ ፈጠረው አይደል? ወለቀድ ከረምና በኒ አደም ከሁሉ ነገራቶች በላይ ነው አላህ የሰው ልጅን አልቆ የፈጠረው። ልቅናውን ግን በራሱ እጅ ይጥለዋል ማለት ነው። ልቅናውን ሲጥለው ከሰውነት ደረጃ ወርዶ ወደ እንስሳነት ማዕረግ ይወርዳል። ከዛም ደግሞ ከእንስሳዎችም በታች ይወርድና ራሱን ርካሽ አድርጎ ያስቀምጣል ማለት ነው። ኡላኢከ ከልአንዓም በልሁም አضل ናቸው አላህ እኮ ነው የሚለው። እንስሳ ናቸው እንደውም ከዛ በታች የወረዱ የተሳሳቱ የጠመሙ ናቸው አላህ። ኢዘን አላህ እኛን ሲፈጥረን ሁሉን ነገራችንን በምን መልኩ ማስኬድ እንዳለብን አስተምሮን ነው። ዝም ብሎ ሜዳ ላይ እንደልብ ወይ የሚያስተምረን የሚነግረንን አሳጥቶን ዝም ብሎ አይደለም የፈጠረን። ኢዘን አጠቃላይ እንዳልነው ህይወታችን በሙሉ ለአላህ ነው። ምን ሞተውም ነገ የሰው ልጆች ከሞቱም በኋላ የሚቀሰቀሱበት ቀን አለ፣ ወደ አላህ ነው። ሊላሂ ረቢል ዓለሚን ላ ሸሪከ ለሁ ወቢዛሊከ ኡሚርት በዚህ ነው የታዘዝኩትም በል። እንደነዚህ አሁን የተላለፉትን ሶላትም ህይወትም መሞትም አጠቃላይ እንደዚህ ነገሮች ለአላህ ረብል ዒዘቲ ወልጀላል ብቻ እንዳደርግ ነው የታዘዝኩት። ወአና አወሉል ሙስሊሚን። ኢዘን ዒባዳ ሰፊ ነው ማለት ነው። በዚህ ነው አሁን እነዚህን ነገሮች ሲዘረዝሯቸው ኢብኑ ተይሚያ ረሕመቱላህ ዐለይሂ ምን ይላሉ? ኢስሙን ጃሚዕ ነው ይላሉ። ዒባዳ ማለት ጠቅላይ የሆነ ስያሜ ነው። ጠቅለል ያለ ስያሜ ነው። ምንን የያዘ ሊኩሊ ማ ዩሒቡሁ ላህ ወየርዳህ አላህ የሚፈልጋቸውና የሚወዳቸው የሆኑ ነገራቶችን በሙሉ የያዘ ስም ነው። አላህ የሚወዳቸው ከምን ሚነል አቅዋል ከንግግር ሊሆን ይችላል፣ ወልአዕማል ስራ በእንቅስቃሴ የምንሰራቸው ስራዎች፣ አልባጢና ወዛሂራ በግልጽም ባጢናችንም የምንሰራው ቁጭ ብለን ተፈኩር ማድረግ ሊሆን ይችላል፣ አላህን መዘከር ሊሆን ይችላል፣ ሶላትን የመሰለ ዘካን፣ ጾምን፣ ሐጅ ማድረግ፣ እውነት መናገር፣ ስድቀል ሐዲት። አሁን ይህን አስበን እናውቃለን ዒባዳ ነው ብለን ሰውየው ይህን አስበው እኮ በሚያደርግበት ሰዓት እኮ አጅር ያገኝበታል ነው። ስድቀል ሐዲት እና ወልአማና አማና መጠበቅ፣ ወቢርል ዋሊደይን ለወላጆች መልካም መሆን። እያንዳንዱን እናብራራው በጣም ብዙ ሰዓት ይይዛል። ወሲለተል አርሃም ዝምድናን መቀጠል፣ ወልወፋ ቃል ኪዳንን ቃልን፣ ወልወፋው ቢልዑሁድ ሰዎች በቃል ኪዳናቸው በመሙላት፣ ወልአምር ቢልማዕሩፍ ሰዎችን ወደ መልካም ነገር መጣራት፣ ወነህይ አኒል ሙንከር ከመጥፎ ነገር ራሳቸውን እንዲያቀቡ እንዲከላከሉ ያንንም ደግሞ መከላከል ከመጥፎ ነገር መከላከል፣ ወልጂሃድ ሊልኩፋር ወልሙናፊቂን ከካዲያንና ከሙናፊቆች ጋር የሚደረግ ትግል፣ ወልኢሕሳን ሊልጃር ለጎረቤት መልካም መዋል፣ ወልየቲም ለየቲሞች፣ ወልሚስኪን ሚስኪኖችንም ምንም የሌላቸው፣ ወብን ሰቢል ለሙሳፊር ለመንገደኛ፣ ወልመምሉክ ለአገልጋዮች፣ ሚነል አደሚይን ወልበሃኢም ለእንስሳ ራሱ። አሁን ይመጣልህና የእንስሳ መብት ተከራካሪ ይላል ሰው እየገደለ ፈረንጅ። ሌላ ቦታ ሄዶ ሰውን ከሱ ውጭ ያሉትን ሰዎች እንደ ሰው አያዩዋቸውም። ከዛ ደግሞ እዚህ ሀገራቸው ላይ ምን ይላሉ? የእንስሳት መብት ምናምን የሴቶች መብት ይላል። ያውቁታል እኮ የኢስላምን አስተምህሮት። ግን
ራሱ ሙስሊሙ አያቅማ ስለማያቅ እነሱ በሌላ አቅጣጫ መጡና ከእነሱ የሆነ መስሎስ አቀረቡልን አሽሞን ነው ቀበተውን ብለው እንዴ ይሄ ምዕራባውያን በጣም የተሻሉ እኮ የሰለጠኑ ህዝቦች ናቸው ብለን እኛ ምን መሰክራለን ለምን እንዴ መብት ይከበራል መብትህን እንድታከብር ያዘዘህ መጀመሪያ አላህ ነው አላህ የሰው ልጆች hatta ሙስሊም ባልሆኑት ላይ በሙስሊም ሀገር ውስጥ በሚኖሩበት ሰዓት ምን አይነት መብት እንዳላቸው ብታቁ የኢስላምን የበላይነት ሰዎች የኢስላምን ውበት ያውቁት ነበር ኢዘን እንስሳ እንኳን መከበር እንዳለበት ሌላውን ተውትና እኮ ሰውየው እርድ በሚያርድበት ሰዓት አንድ እንስሳ ከጎኑ እያለ እዛው ጋር አይሳል ቢላውን እኮ ራሱ የምታርደው እንስሳ ፊት እንኳን አትሳለው ይላሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንስሳውን አይሰማውም ብለን ነው አይደልኛ ግን ነብይ ከልክሏል አንዱን እንስሳ ስታርድ ሌላው እንስሳ ፊት ደሙ እንዳይፈስ ያኛው እንዳይደነብር ሊታረድ የተዘጋጀም እኮ ሊሆን ይችላል ሰዓቱ እስኪደርስ ግን መብቱ መጠበቅ አለበት ነው ይሄን ማን ያስተማረን ነብዩ መሐመድ አስተማሩ ሰለላሁ ዐለይሂ ወሰለም ዒባዳ ነው ማለት ነው ይሄ ግን ተራራቀን እና ዱዓ ማድረግ ዒባዳ ነው ዚክር ማድረግ ዒባዳ ነው ወልቂራአ ቁርአን መቅራት ዒባዳ ነው وامثال ذلك من العباده ይሄን የመሳሰሉ በሙሉ وكذلك حب الله اللهን መውደድ ዒባዳ ነው ورسوله حب الله ورسوله መልእክተኛው ነብይ መሐመድ ሰለላሁ ዐለይሂ ወሰለም መውደድ እሳቸውን መውደድ ነብይን መውደድ ብዙ ጊዜ ይነገራል እሳቸውን መከተል ማለት ነው ሐቂቃ ምን እንወዳቸዋለን አይደል አትወዱም እንዴ አንደሲ በሳቸው ሰለዋት አውሩድ اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم وبارك على محمد وعلى ال محمد كما باركت على ابراهيم وعلى ال ابراهيم انك حميد مجيد حقيقه نبي ያልተወደዱ ማንንም አይወደድም ይሄ ተሰባስበን እንዲህ ስንታይቆ ለዚህ ዋናው ሰው ማን ናቸው ነው መሐመድ ናቸው እስላምን ያስተማሩን አላህን መፍራት وخشيه الله والانابه ወደ አላህ ወደሱ والانابه اليه ወደሱ መመለስ والاخلاص واخلاص الدين واخلاص الدين الى ዲናችንን የምንሰራቸው ዒባዳዎቻችንን በሙሉ ለአላህ ብቻ ማድረግ በዛ ጥቅም አለ መፈለግ እውቅና አለ መፈለግ ይዩልኝ ይስሙልኝ ስልጣን አሁን ብዙዎች ዘንድ በጣም ፈተና የሆነ ነገር እኮ ነው አይደል ደሞ እዚህ አካባቢ ሳይው ደግሞ እያንዳንዷ የምትሰራትን ነገር መናገር አለበት ኢኽላስ ተብላ የምትደበቅ ነገር ያለች አይመስለኝም ሁሉም ገበያ ላይ ትወጣለች ትሰጣለች ማለት ነው ኦኬ መስተጣቷ ጥቅም የሚያመጣ ከሆነ ኢማንህን ኢኽላስህን ጠብቀ ችግር የለውም ነገር ግን በዛ የሰዎችን አድናቆት ፈልጌ ከሆነ ምናምን ከሆነ ምን ይሆናል ስራው አላህ ዘንድ በጣም انما نطعمكم لوجه الله لا نريد منكم جزاء ولا شكورا لمن إنا نخاف من ربنا يوما عبوسا والله በጣም መከራው የበዛ ቀን አለ አላህ አኺራ ከባድ የሆነ ቀን አለ ይሄ ምን ሰራቸው መልካም ነገሮች በሙሉ ለዛ ቀን እንዲጠቅሙን አድርጎ ማስቀደም ነው إنا نخاف من ربنا يوما عبوسا قمطرير إيه شر تنكل የሚበተንበት የሆነ ቀን ያን ቀን ስለምንፈራነው ኢዘን የምንሰራቸው ስራዎች በሙሉ መልካም ስራዎች ለማን ይሆናሉ ለአላህ ያ ማለት መልካም የሚሰራላቸው ሰዎች ግን አያመስግኑ ማለት አይደለም ሰዎች መልካም ሲሰራላቸው ማመስገንም ኢስላም ያዛል ሰዎችንም ማመስገኑ አላህን አያመስግኑ አንድ خذ من اموالهم صدقه تطهرهم وتزكيهم بها وصل عليهم تقبل عليهم الله زكاه خذ من اموالهم صدقه يا زكاتهم صدقه تطهرهم بها وتزكيهم ይሄ ገንዘብ ላይ ዘካው እስካልወጣኮ ያ ገንዘብ ቆሻሻ ነው ስለዚህ ቆሻሻውን ያጸዳዋል ጥርት ያደርገዋል በቃ ምርጥ ገንዘብ ይሆንልሃል ተቀበላላቸውና ወሰሊ عليهم አላቸው ነገር ግን
ከእነሱ ገንዘባቸውን የአላህ ግዴታ ሆኖባቸውን ብትቀበላቸው ምን አድርግላቸው አለ ወሰሊ عليهم ግን ዱዓ አድርግላቸው አለ አላህ እኛ ሰዎች መልካም ሰሩልን ለነሱ ዱዓ ማድረግ እነሱን ማመስገን ኢስላም ያዛል ግን ያ መልካም የሚያደርገው ሰው ግን አንተ እንድታመሰግነው ብሎ መጠበቅ ግን የለበትም ገብቶሻል ኢስላም በጣም ውብ ነው እና እነዚህ ነገሮች በሙሉ ዒባዳ ናቸው ወሰብር ለሁክምህ አላህ በእኛ ላይ በሚያመጣብን በአላህ ውሳኔዎች ትዕግስት ማድረግ የብዙዎቻችን ችግር አይደል ይሄ ግን ያ ዒባዳ ነው የሚገርመው እኮ ጀዛው ሶብር አለማድረጉ ወይ አለመታገሱ በእኔ ህይወት ላይ ሊያመጣ የሚችለው ለውጥ እኮ የለም አላህ በሆነ ነገር ፈተነን እንበል ያንን ነገር ወደ አላህ ትዕግስት አድርገን መመለስ አቃተንና በጣም ተስፋ ቆርጠን መሆን የሌለባቸውን ነገር አደረግን ያ እኛ ላይ የተወሰነውን ነገር ይለውጣል አይለውጥም ግን በመታገስህ ዒባዳ ነው የአላህ ውሳኔ ነው ብለህ በመቀበል والشكر نعمي الله በሚውልልን መልካም ነገራቶች ደግሞ የአላህ ጸጋዎች ሲመጡ አልহামዱሊላህ ጌታዬ ይሄ ካንተ ነው አንተ ነህ መልካም ያልክልኝ ብሎ አላህን ማመስገን والرضا بقضائه مودد بالله ውሳኔዎች والتوكل عليه الله ላይ መመካት እሱም ዒባዳ ነው والرجاء لرحمته يا ربي يا اللهን እዝነት رحمትን መከጀል والخوف من عذابه يا الله ቅጣት መፍራት እንደ ጌታዬ ዋካ አንተ ቅጣት ጠብቀኝ ማለት መፍራቱ ራሱ አላህ እንዳይቀጣ እሱ ዘንድ ያለን ረህመት እዝነቱን ጀነቱን መመኘት ራሱ ምንድነው ዒባዳ ነው ከቅጣቱ ከመጥፎ ነገራቶቹ ነገ አላህ ፊትም ስንቀርብ ከመክሰርም ያንን መፍራትም በራሱ ዒባዳ ነው وامثال ذلك እነዚህ የመሳሰሉ ነገራቶች በሙሉ هي من العباده لله ለአላህ ተብለው የሚሰሩ ዒባዳዎች ናቸው ኢዘን ዒባዳ ማለት በጣም ሰፊ ነገሮች ናቸው ማለት ነው እነዚህ ነገሮች ብናይ በቃ በህይወት ላይ አሁን ከዘርዘርናቸው ውጭ ልናደርጋቸው ምንችላቸው ነገሮች እኮ አይኖሩም በአጠቃላይ የሰው ልጅ ምድር ላይ በሚኖርበት ሰዓት የሚኖረው ለማን መሆን አለበት ለአላህ መሆን አሁን እኛ አኪድ ደክሞናል የእንቅልፍ ሰዓት ነው በጣም እቺ ሰዓት አሁን ብዙዎቻችሁን ሳይ አይናችሁ ቀላልቷል የሆነ ትግል ላይ ነን አይደል ነው አይደለም ይሄ ለማን ተብሎ ነው ለአላህ ነው ዒባዳ ነው ይሄን ነገራችንን ኢኽላስ አድርገነው ነገ አላህ ዘንድ በዚህ ድካማችን እኮ አጅር እናገኝበታለን የአላህን ውዴታ እናገኝበታለን ብለን ነው እንጂ ከእኛ ድካም አላህ የሚጠቀመው ምንም ነገር የለም አላህ የሰው ልጆች ሐዲስ ላይ አትቀናስ ሆነው አላህን ቢገዙኝ አለ ሐዲስ القدسي ላይ አትቀናስ في الارض እንደው መሬት ከተخለቀች ጀምሮ በጣም አላህን ፈሪ ሙሐመድን ሰለላሁ ዐለይሂ ወሰለም የሚያክል የለም አትቀናስ ምድር ላይ ያሉ ሰዎች በሙሉ ልክ እንደ ነቢ መሐመድ ሆነው አላህን ቢገዙት ما زاد في ملكي شيئا ከአላህ ንግስና ስልጣን ላይ የሚጨምረው ምንት ነገር የለም አንዳንዴ አላህን ስንገዛ ለሱ እንዳይመስለን መገዛት ስላለብን ነው ሐቂቃ هو المستحق ነው አላህ ደግሞ ሊገዙት የሚገባ ጌታም ስለሆነ ነው አላህ በሰላም ፈጥሮን ይሄን የመሰለ ውብ የሆነ ምድር እንድናይ አድርጎን አረ ከምንም በላይ ደግሞ የእሱን ጌትነት አውቀን የኢስላምን መንገድ ሰጥቶን የነብዩ መሐመድ ሰለላሁ ዐለይሂ ዐለይሂ ተከታይ መሆናችን ብቻ አይበቃንም ምንም ነገር ባይኖረን ሙስሊም መሆን በራሱ ትልቅ ኒዕማ ነው ሙስሊም መሆን በጣም ትልቅ ኒዕማ ምንም ባይኖረን ምንም ማታቅ ዱንያ ላይ ምንም ማታቅ ጃሂሉን አጅሃል ኸልቅላ ከማንም ራይ ማማ ነክቻለሁ ከሚለው አላህን ከማያውቁ ባሪያው አንተ የተሻልከን አላህ ዘንድ ታዲያ ይሄ ራሱ ምስጋና ይገባው አልহামዱሊላህ ኢዘን የሰው ልጆች እንደዛው ሆኖ እንኳን ቢገዙት አላህን
የሚጨምሩለት በተቃራኒው ደግሞ አሽቀናስ ሆኖ በቃ ጠማማ የሰው ልጅ እንደ ጠማማ ከሰዎች በታሪክ ጠማማ ተብሎ የተጻፉ እንደና አቡ ጀህል አይነቶቹ እንደነዛ አይነት ሰው ጠማማ ብትሆን ከአላህ ስልጣን ምንም አትቀንስም ማለት إذن من عمل صالحا فلنفسه ومن أساء فعليه መልካምን ስራ የሚሰራ ሰው ለራሱ ነው መጥፎን የሚሰራስ በራሱ ላይ ነው فمن يعمل مثقال ذرة خيرا يرى ومن يعمل مثقال ذرة كل نفس بما كسبت رهينة እያንዳንዱ ሰው በራሱ በሚሰራው ነገር ነው አላህ ዘንድ የሚያዘው ስለዚህ ዒባዳ ስናደርግ እንደው መስገድ መጾማችን ብቻ አይደለም ስለዚህ ከረመዳኑ ላይ ሲሆን የምናደርጋቸው ይሄ ራሳችንን የምናቀበው ነገር አልহামዱሊላህ የሰው ልጆች ከባህሪያቸው ረመዳን በሚገባበት ሰዓት አላስፈላጊ ከሆኑ ነገራቶች በሙሉ ራሳቸውን ያክማሉ አይደል መቼም እየሄዱ መጥፎ ነገር ውስጥ አይዘፈቁም حرام ነገሮች ውስጥ አንወድቅም ይሄንን ባህሪያችንን እያሳደግነው ከዚህ በኋላ ህይወታችንን በዚህ መንገድ አላህ በሚፈልገው መንገድ قل ان صلاتي ونسكي ومحياي ومماتي لله رب العالمين ባለው መሰረት ህይወታችንን ልንገራ ራሳችንን እናዘጋጅ በኢባዳ ጋር ተያይዞ በጣም ብዙ ነው ያለው አላየትካል አላህ ግን ሐቂቃ ሊገዙት የሚገባ ጌታ እንደሆነ ውስጣችን በደንብ ይመን እንዳለው አላህ ከኛ መድከም አሁን እዚህኛ ድከም ብሎ ምናምን አላህ የሚያገኘው ነገር የለም ነገር ግን ራሳችን ግን የምናገኘው ዓለማዊ የአኺራም ጥቅም ግን አለው ራሱ እኛ አላህ ጋር ዒባዳ ስታደርግ እኮ በድካምህ መሃል እርካታ አለኩ የለም ስራ ስትሰራ በጣም ሲደክም ምንድነው የምታረገው መሰልቸት እኮ ነው በቃ የምትለው ነገር ዒባዳ ላይ ግን እንደዛ የለም ሰውየው በጣም ዒባዳ ባደረገ ቁጥር እየደከመህ እንኳን ለዛ አለው ይሄ ተለذ ይሆነ አላህ በነፍስህ ውስጥ የሚሰጥህ ጥፍጥና አለ ያንን በጣም በዒባዳ ላይ ራሳችንን እያለማመድ ነው ስንሄድ የምናገኘው ነገር ሰዎች ወደ አላህ በተቃረቡ ቁጥር ከዛ ሰርክል ውስጥ እንዲወጡ አይፈልጉም ዱንያዊ ነገር አያታልላቸውም የዱንያዊ ችግር ምናምን ቁብም አይሰጡትም ነብዩ መሐመድ ሰለላሁ ዐለይሂ ዐለይሂ አላያችሁም እንዴ አልሰማችሁም በአንድ ረካዓ ላይ ሱረት በቀራን ጀምረው ሱረት ኒሳን አስከትለው ሱረት ኒሳ አልኢምራንን ቀሩ ምን አይነት ተለذذ ነው ይሄ አብሬያቸው እየሰገድኩኝ መጥፎ ነገር አሰብኩ አሉ ሱሐቢዩ አልቻልኩም ነው ነብይ በአንድ ረካዓ ላይ 5 ጁዝ ከምናምን 105 ፔጅ አካባቢ ነው በአንድ ረካዓ ሲገርማል እንዴ በቃ ገና ሱረት በቀራን ሲጀምሩ 100 ላይ ይወርዳሉ አያ ነብይ ብል ሄዱበታል አይ 200 ላይ ያረጉት ነው ሄዱ አይስ አመረው አሳቸው ዛሬ በቃ በቀራን ሊጨርሱብኝ ነው አልኩኝ አለ ለወርድ ስር የለም ሄዱ ምን የሚያስኬዳቸው ይመስላል ነብይ ያን ያህል ምን ይመስላችኋል የአላህ ፍቅር ምድራዊ ለሆነ ፍቅር ምን ያህል ዋጋ እንደምንከፍል አናውቅም ቅልፍ ያጋጨን እኛ በዱንያ ላይ ያለን ፍቅር ወደዛኛው ገልብጠው ያ ደግሞ በጣም እርካታ ያለው ለዛውም ነብይ አላህን ረህመት የሚጠየቀው አያት ላይ የቆሙ ደግሞ ይጠይቃሉ አሉ ስለ አዛብ ስለ ቅጣቱ በሚመጣበት አያ ላይ ሲቆሙ ደግሞ ያ ረቢ ጠብቀኝ ይያሉ ዱዓ ያረቡ ያ ሲገርመኝ ሩኳቸው ደግሞ እንደው ከቂያሙ የሚቀርብ ሆነ 4-5 ተስቢህ ስታረግዚ ወገባችንን አንቃቃው ይላል النبي صلى الله عليه وسلم لقد كان لكم في رسول الله أسوة حسنة أيه لا الله يا الله عظمة الله يا قتال النبي نبي محمد وانجل نرباتشو አይደለም
አላህ ጠየቋቸው እኮ እንደ ያ መሐመድ ያ ረሱላህ ለምን አላህ ያለፈውንም ወደፊት የምትሰራው የለም እንጂ የምትሰራ እንኳን ወንጀል ቢሆን ليغفر لك الله ما تقدم من ذنبك وما تأخر الله ምሩህ እንዴት እንደው እግራቸው እኮ كان يقوم من الليل حتى تتفطر قدماه እግራቸው እኮ አብጦ ይፈነዳ ነበር ሙሐመድ ሰለላሁ ዐለይሂ ወሰለም ያ ሁሉ ሲሆን ግን እሳቸው የእግራቸው ማበጥ መፈንዳትን እኮ አያውቁትም ማለት ነው አንድ ሱሐቢ ምን እንዳለ ታውቃላችሁ በዛን ሰዓት እግሩን ለመቆረጥ ከሷቦቹ ይከታሉ እግር የዛን ሰዓት አመልያ የምታረግበት ሰርጀሪ የምታረግ ማደንዘጃ ምናምን የለም አይደል በቃ ሶላት ላይ ስገባ ቁረጡኝ አላቸው ምን ማለት ነው ሶላት ላይ ስገባ አንሳ ኩል ሸይ ዱንያ ላይ ያሉ ነገሮች በሙሉ ይረሳሉ እሱ እስከመወጋትም ድረስ አሁን ተረት ይመስላችኋል እንዳለው እግሩን ሲቆርጡት ወደቀ መቆረጡን ሳያውቅ ይሄ ارتباط ከአላህ ጋር ያላችሁ ትስስር ልክ ቁርአኑን ከፍተው ቢስሚላህ ብሎ መቅራት ሲጀምሩ የሉም ዱንያን ይሰናበቱታል ሐቂቃ የአላህ ፍቅር ይመጣና ወደዛ ይሄዳሉ ስለዚህ እኔ መሐመድ እንደዛ ሆኖ ደውተው እንጂ ሲሏቸው እሳቸው ግን ምናሉ فلا اريد ان اكون عبدا شكورا ታዲያ አላህ ወንጀሌን ምሮኝ እዚህ ደረጃ ላይ አድርሶኝ የሱን መንገድ ላሳወቀኝ ጌታ ታዲያ እኔ ጋፊሉኝ ዝም ብዬ መንከባለል አለብኝ እኮ ነው መልሱ አላህን ታዲያ እንዴት አድርጌ አላመሰግነውም ማለት እነዚህ ነገሮች በሂደት እንዲመጡ ቢያንስ እዛ ደረጃ ላይ መድረስ ቢያቀተን ግን የሆነ ነገር ራሳችንን ግን መለወጥ አንችልም እንዴ እንችላለን ይሄ ነብይ ስለሆኑ ሷሃቦች አትበል ሷሃቦቹ እንዳንተ መች ይበላሉ ሷሃቦቹ መች እንዳንተ ሞዝቦት ፍራሽ ብርድ እያሉ ይተኛሉ ሷሃቦቹ ሁለት ሶስት ልብስ አላቸው ጫማ አላቸው የሚል እስቲ ያምጣ በእግር አይደል እንዴ ጃድ እግራቸው እስኪላጥ የሚታገሉት ግን ውስጣቸው ምንድነው ያው ነው ውስጣቸው ዓለማዊ ነገር በሙሉ ወደ ኋላ ይጥሉታል ኢደን በሂደት ማለት እኮ ነው የሰው ልጆች ራሳቸውን እዛ ደረጃ ላይ መድረስ ባንችልም ራሳችንን ግን ለውጠን ስግብግብ ከመሆን ግን ራሳችንን አቀበል ሰላማዊ ምርጥ ሙስሊም አላህን የሚወድ ነቢን የሚወድ እስላምን የሚወድ በአላህ ውሳኔዎች የሚያምን አምኖ የሚቀበል አልহামዱሊላህ የሚል ሙስሊም መሆን ግን እንችላለን አላህ ያድርገን አላህ ያዛሰው ይበላል ለዚህ ደግሞ ራሳችንን እንደ ስለ እስላም በደንብ እንወቅ ስለ አላህ እንወቅ አንዳንዴ የሆነ ችግርና መከራ ሲመጣብን አላህ እንዴ የለም እንዴ ብለህ እስክትጠራጠር ያደርሳል አይደል ግን አላህ አለ መምጣት ያለበትን ሰዓት የሚያጌታ ነው አላህ ሁሌም አብሮሃል በእያንዳንዱ በእስላም መንገድ ላይ የምትከፍላቸው መስዋዕትነቶች በሙሉ ውስጥ ላይ የሚፈጥሩት መልካም ነገሮች አሉ ስለዚህ እንደው ኢንሻአላህ ይሄ ረመዳን ራሳችንን ለውጠንበት የምንወጣ አላህ ያድርገን እንደው መቼም ስለ ዒባዳ ማለት ያነሳነው አይደለ የሰራነውን ዒባዳ ትንሽም ብትሆን አላህ ይቀበለን እንደው በብዛት ወንጀላችንን አላህ ይቅር ይበለን እንደው እዚህ ደክማችሁ አሁን እንዲ ቁልጭልጭ ስትሉ ሀቂቃ ታዛዝናላችሁ አላህ ይቁጠርላችሁ አላህ في ميزان حسناتكم ያደርግላችሁ አላህ በመልካም ስራችሁ ሚዛን ላይ ያስቀምጥላችሁ ነገ የውመል ቂያማ ኢንሻአላህ እንደው የዛሬዋን ሌሊት እንኳን ቆጥሮልን አላህ ከእሳት ነፃ ናችሁ ከምንባል ሰዎች ውስጥ አላህ ያደርገን ያ ረቢ አላህ ይቀበለን ይሄ ረመዳን ማንነታችንን አንጸን ውስጣችንን ለውጠን የሱ ባሪያ ሆነን የምንወጣ ራሳችን አድሰን የምንወጣበት ያደርግልን እንደው ረመዳኑ ይመጣል ይሄዳል ዝም ብሎ ከሚቆጥሩ ሳይሆን ከሚጠቀሙበትና ነገም እያንዳንዱ ረመዳን አላህ ዘንድ በራሱ በረህመቱ ከሚመሰክርላቸው ሰዎች ውስጥ ያደርገን አላህ ይውደደን እኛም አላህን የመውደዱን ኃይል አላህ ይስጠን የአላህ ፍቅርን በቀልባችን ውስጥ ያስገባልን ያደረግናቸውን ዒባዳዎች በሙሉ ደግሞ አላህ ይቀበለን ትንሿንም ትልቋንም ስተቱን አርሞልን እንደው መልካም ስራ በሙሉ አላህ ይቀበለን የዒዱ ቀን በየቀኑም ደግሞ ረመዳን ላይ አላህ ዑተቃዎች አሉት
كل ليلة من ليالي رمضان በየሌሊቱ አላህ ከእሳት ነፃ የሚያወጣቸው ባሮች አሉት። የኢዱ ቀን ደግሞ በብዛት የነቢዩን ኡማ ከእሳት ነፃ ይላል። አላህ ነፃ ከተባሉት ውስጥ ያድርገን አሉ። አሚን በሉ። ከእሳት ነፃ ከሆንክ ምን አለ ሌላ? فمن زحزح عن النار وادخل الجنة فقد فاز። በቃ ስኬት እዛ ነው። ከእሳት አላህ አርቆት ጀነት የገባ ሰው ተሳካለታል። ስኬት خلاص። ከዛ ውጭ ስኬት የለም። አላህ የዛ ስኬት ባለቤት ያድርገን። አላህ ድካማችንን ይቅጠርልን። እንደው መቼም የሚገባውን ያህል ባንገዛው የቻልናትን የምናደርገው ነገር አላህ ይቀበለን። እንደው ከዚህ አሁን በአለማችን ላይ ካለው ይሄ ስግብግብነት መጥፎ ነገራቶቹ በሙሉ ምናምን አላህ ይሰውረን። አላህ መልካም ነገርን ይስጠን። ሀገራችንንም አላህ ሰላም ያርግልን። እንደው ህዝቡንም አላህ ሰላም ያደርግልን። በሰላም ገብቶ የሚወጣ ችግር ጦርነት ምናምን የማይሰማበትን ጊዜ አላህ ቅርብ ያደርግልን። ያ ረቢ ዓለም الاسلام ላይ ያሉ ሙስሊም እህት ወንድሞቻችን አላህ ሰላማቸውን ይስጣቸው። በዛሬው ሌሊት ኢንሻአላህ አላህ እንደው ችግር የተነኩትን በሙሉ ችግራቸውን አላህ የሚገላገሉበትን ውሳኔ የሚወስንበት ሌሊት አላህ ያደርግልን። እና መቼም ፍልስጤም፣ ጋዛ፣ ሱዳን ብዙ ቦታዎች ላይ ወንድሞቻችን የሚደርስባቸው መከራ አላህ ከዛ ይብቃችሁ ይበላቸው። እንደው ያን ግፍና መከራ የሚያደርሱትንም ደግሞ አላህ በራሱ መንገድ ይብቃን። አላህ ይቀበለን። ኢንሻአላህ እዚህ ላይ ባበቃለሁ። ስናገር ያው መቼም ሰው ልጅ ስህተት ይኖራል። ስህተት ካለ ከነፍስያ ከሸይጣን ነው። ሐቅ ሁሌም ከአላህ ነው። አላህ ሐቅን ሰምተው ከሚከተሉ ሰዎች ውስጥ ያድርገን። وآخر دعوانا الحمد لله رب العالمين. سبحان ربك رب العزة عما يصفون وسلام على المرسلين الحمد لله رب العالمين.